ይሆናል። ነገም ደና ይሆናል የበለጠ እንግዲህ እኛ እንደምናስበው እንዳስብነው ያው ሂደቱን ጠብቆ መጨረሻውን መልካም እንደሚሆን አይተናል፣ እያየን ነው። እንግዲህ ጋሽዬ ደግሞ ጥሩ አባት ለወለዱት ብቻ ሳይሆን ለተዛመዱትም በጣም ጠንካራ አባትነትን አሳይተውናል። በምንም መልኩ ይግቡ፣ በገጸ ባህሪም ይግቡ፣ በምንም ይምጡ የአባትነት ማለት ስለራቅሽ ስለተወለድሽ ስላልተወለድሽ ሳይሆን ለሁሉም አባት መሆን የሚችል ሰው እንዳለ በእንትን አሳይተውናል። ባለፈም አሳይተውናል። አሁንም ደግሞ የበለጠ በተለይ እኔ ከነ አብርሃም ጋር ከሚሰሩት ይልቅዬ አሁን ላይ ያሳዩን እንትን በቃ ሁሉም አባቶች በእንደዚህ አይነት መልኩ እንትን ቢሉ መልካም ይሆናል። ጥሩ ማለት ጥሩ ትስስር ይኖራል እና ለልጄ አንዳንድ ወንድምና አባት ለልጁ ወይም ለእህቱ ነው እንጂ የፈለገ ጥፋት እንኳን ቢኖር ጥፋተኛ ናት ሳይል የዚያኛውን ወገን አይቶ የሚያዳላበት ሁኔታ ነው ያለ። እንደኛ እንደ ኢትዮጵያ ለመደባደብ የሚወጣው ወንድም ለእህቱ ቆሞ ነው፣ አባትም ለእህቱ ቆሞ ነው እንጂ እንደዚህ እኩል እንዲህ በሚዛን የሚያባት በጣም ከስንት አንዴ ነው የሚገኘው እና እኔ በጣም እሳቸውን ሳላደንቅ አላልፍም ጋሽዬን። ከዚያ ውጭ ሀይሚም ዛሬ ላይ ያው ያሳየችው መለሳለስ መልካም ነው። እንደሚሆንም ጠብቀንም ገምተንም ነበረ። ጥሩ ነው ያለው ነገር ግን አሁንም ያው ቪዲዮዋን ረዘም ለማድረግ ነው ነገር ትቆፍሪያለሽ አሉ ትቆፍሪያለሽ ብሏታል ጋሽ። ያው ቆፈረችውን መልሳ እንትን ትለዋለች። ዞሮ ዞሮ ጥሩ ነገር ነው ያለው። እግዚአብሔር አምላክ አሁንም አንድነታቸውን ያጠንክርልን በመልካም በጥሩ ነገር በቃ እኛም ጮኸናል። ይሄ ነገር እናንተ ላይ አይምርም፣ እናንተ ላይ አይሄድም። ምንም የፈለገ እይታ ቢጠፋ በቃ ያ ነው የሚሻለው። እይታም ደግሞ ከማንም የበለጠ እንጂ ያነሰ የላቸውም። ግን የገነቡትን መልካም ቤተሰብ እዚህ በተለይ በቲክቶክ ዓለምም በዩቲዩብም ጥሩ ቤተሰብ ገንብተዋል እና ይህም ቤተሰብ ማጣት የለባቸውም። 3-4 ቦታ መከፋፈል የለበትም። መልካም ሆኖ ሲመጡ ቢያንስ መቀራረቡ አብረን እንትን ማለቱ ነገር ይኖራል እና እንግዲህ በዓሉን በጤና በሰላም በፍቅር ይመጣሉ ብለን እናስባለን። ችንን የሰላም የፍቅር የጤና ያድርግልን። ወተን የምንመለስበት ወተን የምንገባበት ያድርግልን። ጤናችንን ይስጠን። እኛም እነሱ እንከተላለን። እንግዲህ ከዚህም በኋላ ጥሩ ነገር ይዘው ይመጣሉ ብዬ አስባለሁኝ። ከዛሬ በኋላ ራሱ ጭቅጭቅ የሚኖር አይመስለኝም። እንዳየሁትኝ ጋሼ ሁኔታዎችን ያስተካክላሉ ብዬ አስባለሁና ነገ በከተራው የተሻለ ነገር እናያለን። ለጥምቀቱም የተሻለ ነገር እናያለን ብዬ አስባለሁ እና ያየሁትኝ ያው ጥሩ አባትነትን እና ይህን ያየሁትኝ ጥሩ ነው የሚል ነገር ነው ያለኝ። ስላዳመጣችሁ መርቂያቸዋ ልጆቼ እድሜና ጤና ይስጣቸው፣ ውለው ይግቡ፣ ሰላማቸውን ያብዛላቸው፣ የገነቡትን የሚኖሩበት የሚያረጁበት አንድ ላይ ሆነው ያድርግላቸው። ሁሌም በአጠገባቸው የሚመጣ ሰይጣን ያርቅላቸው። እንዲህ ሊበታተን የሚመጣውን ነገር ሁሉ ያርቅላቸው እና መልካማቸውን ሁሌም ጥሯቸውን ያሳየን። በወጡበት በገቡበት ሁሉ እግዚአብሔር ይከተላቸው፣ ሰይጣን ይራቃቸው። ሁሌም ቢሆን ከቤተሰብ ከተወለዱት ብቻ ሳይሆን ከተዛመዱትም ሰላም ፍቅር ሆነው ይኑሩ። እግዚአብሔር ሁሌም ቢሆን ከጎናቸው ይሁን። እነሱም ፈጣሪያቸውን የሚፈሩ ወዳጆቻቸውን የሚያከብሩ ያድርጋቸው። ይሄን ስነ ልቦና ውስጣቸው ሁሌም ያንን ወዳጆቻቸውን የሚያከብሩበትን ወላጆቻቸውን የሚወዱበትን ሁሉም ነገር የሚያደርጉትን ያን የድሮውን ስነ ልቦናቸውን ይመልስላቸው። እግዚአብሔር ሁሌም ፍቅራቸውን ያብዛላቸው። እናንተንም እህቶችን ባላችሁበት ሁሉ ይጠብቃችሁ። ውላችሁ ግቡ። ሰይጣንን ካጠገብ ያረቅላችሁ። ፈጣሪ ከእናንተ ጋር ሁሌም ይሁን። በወጣችሁበት በገባችሁበት ሁሉ እግዚአብሔር ይከተላችሁ። የያዛችሁት ነገር ሁሉ ይበርክት። የነካችሁት ነገር ሁሉ ይለምልም። እግዚአብሔር ሁሌም ቢሆን ከሁላችንም ጋር ይሁን። አመሰግናለሁ። የኔ እናት ተባረኪ። አሜን። አንቺም ኑሪልን ሃናንዬ።
ሰብሳቢያችን ሰብስቢን እንደዚህ አባትየው ግን እውነትሽን እኮ ነው ይታይሽ። የአባትየው የሚደነቅን አባት ያሳያሉ። ትክክለኛ አባትነትን ያሳያሉ። በጣም በዛሬው ዕለት እሳቸው በጣም ነው እኔ ያደነኳቸው። በቃ እንደውም ከልጃቸው ጎን ሳይሆን ከማን ነው ከብሩክ ጎን ነው እኮ መሆናቸውን ያሳዩት። ደስ ይላል። ጥሩ ትምህርት ነው ያስተማሩት። ግን እንትኑ አሁን አይቀጥልም እንዳትሉ ይቀጥላል። ቆይታለ እንደሚቀጥል እኮ የምታውቂው እሷ በቃ ልንገርሽ፣ እሱ ደግሞ እኔ ኮንክሉዥን የለውም። በቃ ምን አለች እሷ ያለችው ምንድነው ከሌላ ሴት ጋር ከሆንክ ችግር የለውም እለቅሃለሁ፣ ግን አሁን እቺ ልጅ ተመልሳ ተመጣች ግን እኔም አላርፍም ስላለች ያ ምንድነው የሚያሳየው እንደሚቀጥል። ምክንያቱም ልጅቷ ከመጣች ይቀጥላል፣ ልጅቷ ካልመጣች ነው የማይቀጥል። አይ እኔ ደግሞ የኔን እይታ ላስቀምጥ። ትናንትና እንደሚቀጥል ነበር የኔ ራስ ያሰብኩት። ትናንትና እንደውም ሲነቃ ልጅቷ የኔ ሀሳብ ነው፣ ልጅቷ ካለች ከልጅቷ ጋር ሂጂ፣ በጊዜው የነበረች እሷ ስለነበረች አንቺ ትተሽኛል ሂጂ ብሎ ይላል። ራሂማ ትግባ። ራሂማንዬ እኔ ጠፋሽ ስል ነበር አስገቢያት። አልተናገርኩም እንጂ አልተናገርኩም እንጂ። አረ ሁለት ሰው ሮጦ ወጣ። ምን ነው እንዴ? ሰው ወጥቷል እኮ በቃ ወጥቷል። እኔ ሊውረድ ያስገባት ቦታ አለ። እቺ ደግሞ እኮ አውቃ እኮ ነው። ሳርዬ ደግሞ አውቃ ነው። ሳርዬ አዋራ ምታነሽና እንዴ ምንድን ነው ነገሩ እንዴ? ኧረ እኔ ሰላምታ ብቻ ነው፣ እኔ ምንም አላወራም። ረህማን እንዴት ነሽ? ሰላም ነሽ? ይታይሽ እያወራች ነው። እንዴት ነሽ የኔ እናት? ረህማን እየጠፋሽብኝ ዛሬ። ይታይሽ ታውራ በቃ እሺ፣ ታውራና ሰላም በቃ። ትናንትና ያሰብኩትኝ ቢነቃ ብዬን ለእናንተ ያው ለእነሱ አይዲያ እንዳይሆንና እንደገና እንዳይሉት ብዬ ዝም አልኩ እንጂ ሰወድቅ አጠገቤ የነበረች እሷ ስለነበረች አንቺ አልፈልግህም ብለሽኝ ስለሄድሽ በቃ እሷ ናት ብሎ ይህ ሊሆን ብዬ ተጠራጠሬ ነበረ። ነገሩ በዚያ መልኩ አልመጣም እና አሁን ምንድን ነው ቀጣይነቱ?